ትንሿ ኢትዮጵያ ይሏታል አርባ ምንጭ ከተማን። የብዝሃ ሕይወት መገኛና የደቡብ ኢትዮጵያ የቱሪስትና የንግድ ማዕከል ናት። ከአዲስ አበባ 505 ኪሎ ሜትር ርቀት ላይ የምትገኘው ከሐዋሳ ደግሞ 275 ኪሎ ሜትር ርቀት ላይ የምትገኘው አርባ ምንጭ በደቡብ ኢትዮጵያ ክልላዊ መንግስት የጋሞ ዞን ዋና ከተማ ናት። በሀገሪቱ ካሉ ከተሞች በተፈጥሮ ውበቷ፣ በውሃ ሀብቷና ለም በሆነው መሬቷ ቀዳሚ ስፍራ ትይዛለች። ይህ ደግሞ የብዙዎችን ቀልብ ስቦ የእረፍት ቦታቸው እንድትሆን አድርጓታል። ከአዲስ አበባ በስተደቡብ በኩል 500 ኪሎ ሜትር ርቀት ላይ የምትገኘው ይህችው ከተማ እንደ ስሟ ከ40 በላይ የከርሰ ምድር ምንጮች የሚፈነጩባት ስፍራም ናት። ከተማዋ የሁለት ታላላቅ ሐይቆች ማለትም የአባያና ጫሞ መገኛ መሆኗና በታላቁ የምስራቅ አፍሪካ ስምጥ ሸለቆ ውስጥ መገኘቷ ለየት ያለ የታሪክና የተፈጥሮ ባለቤት ያደርጋታል። የአርባ ምንጭ ከተማ መሰራረት በቀጥታ ከኢትዮጵያ ዘመናዊ የመንግስት አስተዳደር መስፋፋት ጋር የተያያዘ ነው። ከተማዋ በይፋ የተቆረቆረችው በ1953 በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘመነ መንግስት እንደሆነ ይነገራል። ከአርባ ምንጭ መቆርቆር በፊት የአካባቢው የፖለቲካና የአስተዳደር ማዕከል ጨንቻ ነበረች። በወቅቱ የጋሞ ጎፋ ጠቅላይ ግዛት ገዢ የነበሩት ልዑል ራስ መንገሻ ስዩም የአስተዳደር ማዕከልነቱን ወደ ታችኛዋ ሜዳማ ስፍራ ለማዘዋወር ወሰኑ። ለከተማዋ መሰራረት የአርባ ምንጭ ቦታ የተመረጠበት ዋና ዋና ምክንያቶች በቦታው የሚገኙ በርካታ ምንጮች ለከተማዋ መጠጥ ውሃና ለግብርና ልማት ዋስትና በመሆናቸው፣ ቦታው ሜዳማ በመሆኑ ለዘመናዊ የከተማ ግንባታና ለአውሮፕላን ማረፊያ አመቺ መሆኑ ተከትሎ ወደ ደቡብ ኢትዮጵያ ጠረፍ አካባቢዎች ለሚደረጉ ጉዞዎችም እንደ ስልታዊ መገናኛ ሆና ስለምታገለግል እንደሆነም ይነሳል። አርባ ምንጭ በታሪኳ ለየት ያለ የመሬት አቀማመጥ መዋቅር ያላት ከተማ ናት። ከተማዋ በሁለት ዋና ዋና ክፍሎች የተከፈለች ሲሆን እነዚህም ሼቻና ሲከላ በመባል ይታወቃሉ። ሼቻ የከተማው የላይኛው ክፍል ሲሆን በመጀመሪያ መሰራረት ወቅት የአስተዳደር መስሪያ ቤቶችና ለመኖሪያ መንደሮች እንዲሆን ታቅዶ የተሰራ ስፍራ ነው። ዛሬም በዚሁ አካባቢ የመንግስት ቢሮዎች፣ ትልልቅ ሆስፒታሎችና የዞን አስተዳደር የሚገኙበትም ሆኗል። ሲከላ ደግሞ የታችኛው ክፍል ነው። ለንግድና ለኢንዱስትሪ የተመደበ አካባቢ ሲሆን የአውቶቡስ ተራ፣ ዋና ገበያና አብዛኛዎቹ የንግድ ተቋማት የሚገኙት እዚሁ ስፍራ ላይ ነው። በሼቻና በሲከላ መካከል ያለው አረንጓዴ ሸለቆ ከተማዋን በሁለት ከፍሎ የሚያምር ገጽታን ሰጥቷታል። ከተማዋ ስሟን ያገኘችው በሲከላ በኩል በሚገኘው ነጭ ሳር ብሔራዊ ፓርክ ደን ውስጥ ተጠራቅሞ ከሚወጡት ምንጮቿ ነው። እነዚህ ምንጮች ዛሬም ድረስ የከተማዋን የንጹህ መጠጥ ውሃ ፍላጎት ከመሸፈን ባለፈ አካባቢው ሁልጊዜም አረንጓዴ ሆኖ እንዲታይ አድርጎታል። ሌላኛው የአርባ ምንጭ ታሪክ አካል የአባያና የጫሞ ሐይቆች ናቸው። አባያ በቀይ አፈርነቱ ሲታወቅ፣ ጫሞው ደግሞ በሰማያዊነቱ ይታወቃል። በእነዚህ በሁለት ሐይቆች መካከል ደግሞ የእግዜር ድልድይ ይገኛል። ይህ ስፍራ በቱሪዝም ታሪክ ውስጥ እጅግ ተወዳጅ ከመሆኑም በላይ በከተማዋ የኢኮኖሚ እድገት ላይ ከፍተኛ ተጽዕኖን አሳርፏል። አርባ ምንጭ ከተቆረቆረች ጊዜ ጀምሮ የፍራፍሬ ቅርጫት በመሆን ትታወቃለች። የሙዝ ምርቷ ከደቡብ ጫፍ ተነስቶ ሰሜን ወደ ምስራቁም የሀገሪቱ ክፍል ጉዞውን ያደርጋል። የሙዝ ምርት ታሪኳ በ1970ዎቹና 80ዎቹ ውስጥ የተጀመረው የሙዝ ልማት እንደሆነ ይነሳል። ዛሬ አርባ ምንጭን የኢትዮጵያ የሙዝ መገኛ ያደረጋትም ከዚህ የጊዜ ስሌት የተነሳው የልማት ሥራ ነበር። የከተማዋ ኢኮኖሚ ከእርሻ ምርት ጋር በእጅጉ የተቆራኘ ነው። በጫሞ ሐይቅ ላይ የሚገኘው የአዞ ገበያ ተብሎ የሚጠራው ስፍራ በዓለም አቀፍ ደረጃ የሚታወቅ የቱሪስት መዳረሻ ነው። እንዲህ ያሉ ስፍራዎች አስፈሪ ቢሆንም አስደሳችነታቸውና ሰዎቹ ከአዞዎቹ ጋር ያላቸው ግንኙነት በልዩነት እንዲታይ ያደርገዋል። ይህም ከተማዋን በዓለም አቀፍ የቱሪዝም ካርታ ላይ እንድትሰፍር ካደረጓት ምክንያቶች መካከል አንደኛው ነው። የአርባ ምንጭ ታሪክ ያለ አርባ ምንጭ ዩኒቨርሲቲ ሙሉ ሊሆን አይችልም። በ1979 የተመሰረተው የአርባ ምንጭ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት ከተማዋን የእውቀት ማዕከል እንድትሆን አስችሏታል። ይህ ተቋም ወደ አርባ ምንጭ ዩኒቨርሲቲ በማደግ በውሃ ምህንድስና ዘርፍ በአፍሪካ ደረጃ ተወዳዳሪ የሆኑ ባለሙያዎችን በማፍራት
የከተማዋን ስምም ከፍ እንዲል አድርጎታል። ይህም የከተማዋን የህዝብ ስብጥር ወደ ዘመናዊና የተማረ ማህበረሰብ እንዲለወጥ አግዟል። አርባ ምንጭ የብዝሃነት ተምሳሌት ናት። የጋሞ ህዝብ ተወላጆች የከተማዋን ዋነኛ ነዋሪዎች ሲሆኑ ከተማዋ የሁሉም ኢትዮጵያውያን መገኛ ሆና ቆይታለች። በጋሞ ባህል ውስጥ የሚታወቀው የዱቦ ስርዓትና የማህበረሰቡ የእርቅ እሴቶች በከተማዋ ሰላማዊ እንቅስቃሴ ላይ ትልቅ አስተዋጽኦ አላቸው። አርባ ምንጭ ሰላማዊ ከተማ ነች። የጋሞ ተራሮች፣ ጨንቻና አካባቢው ለአርባ ምንጭ ከተማ እንደ ሳምባ የሚያገለግሉ ሲሆን ከደጋው የሚመጣው ቀዝቃዛ አየርና ከቆላው የሚወጣው ሙቀት ተመጣጣኝ የሆነ የአየር ንብረት በከተማዋ እንዲሰፍን አድርጓል። ነገር ግን አንዳንዴ አርባ ምንጭ ሙቀቷ እንደ ውበቷ ይሆናል። አርባ ምንጭ ባለፉት 60 ዓመታት ውስጥ ከትንሽ የአስተዳደር መንደርነት ተነስታ የደቡብ ኢትዮጵያ የንግድ፣ የቱሪዝም፣ የትምህርት ቁንጮ ለመሆን በቅታለች። የአርባ ምንጮች መፍለቂያ፣ የታላላቅ ሐይቆች መኖሪያና ለም መሬቷ ከተማዋን የተፈጥሮ ገነት እንድትባል አድርጓታል። ወደፊትም ከተማዋ ያላትን የተፈጥሮ ሀብት ከዘመናዊ ኢንዱስትሪና ከቱሪዝም መሰረተ ልማት ጋር በማጣመር በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካ ደረጃ ተጽዕኖ ፈጣሪ የመሆን እድሏ ትልቅ ነው። በርካቶች ይሉላታል። የአርባ ምንጭ ታሪክ የተፈጥሮን ጸጋ ከሰው ልጅ ልፋት ጋር በማጣመር እንዴት ስኬታማ ከተማ መገንባት እንደሚቻል የሚያሳይ ያው ምስክር ነው። አርባ ምንጭ ከተማ ባለፉት 60 ዓመታት የተለያዩ አስተዳደር መዋቅሮች ማዕከሉና በቆየችባቸው ጊዜያት የሁሉም ብሔሮች፣ ብሔረሰቦችና ህዝቦች ወግና ባህላቸውን በማክበር በሰላም የኖረች ትንሿ ኢትዮጵያ አርባ ምንጭ ከተማ ዛሬ ዘላቂነት ላለው ልማትና ሰላማዊ እንዲሁም ሁሉን አቃፊ የሆነ ማህበረሰብን ለመፍጠር አስችሏታል። በተፈጥሮ የተቸራት ውበት የተፈጥሮ ጽዳል የተጎናጸፈች ህብረ ብሔራዊት ከተማ በአባያና ጫሞ የስምጥ ሸለቆ ሐይቆች የተከበበች የብዝሃ ህይወት መገኛ የነጭ ሳር ብሔራዊ ፓርክ እንዲሁም ብርቅዬ እንስሳት መናኸሪያ የከተማዋ መጠሪያ የሆኑት አርባ ምንጮች መፍለቂያ ጥቅጥቅ የደን ንጣፍ የእግዜር ድልድይ በኢትዮጵያ ብቸኛው የአዞ ራንች መገኛና አስደማሚው የአዞ ገበያ ውብ የጋሞ የተፈጥሮ መልክዓ ምድር መናገሻና የሰላም ተምሳሌት ከተማ ናት። አርባ ምንጭ በአትክልትና ፍራፍሬ ተክል የተሸፈነው አካባቢ ለሀገራችን ሰፋፊ እርሻዎች የማንጎ፣ የሙዝ፣ የአቮካዶ፣ የአፕልና የሽንኩርት ምርት ማምረቻ እንድትሆን አድርጓታል። የአዞ ቆዳ አቅርቦት፣ የአሳ ምርት ምንጭ፣ የበርካታ ቀንድ ከብት ስጋና የወተት ምርቶች ጸጋዎቿም ለኢንቨስተሮች ተመራጭና ለሀገር ኢኮኖሚ እድገት ጠቃሚነት ያለው ነው። አርባ ምንጭ በ1955 እስከ 1982 ባሉት ዓመታት የጋሞ ጠቅላይ ግዛትና የጋሞ ጎፋ ክፍለ ሀገር ርዕሰ ከተማ ማዕከል በመሆን በ1983 እስከ 1991 ድረስ ደግሞ የሰሜን ኦሞ አስተዳደር የሰሜን ኦሞ ክልልና የሰሜን ኦሞ ዞን ርዕሰ ከተማ በመሆን በ1993 እስከ 2011 ባሉት ዓመታት ጋሞ ጎፋ ዞን ዋና ከተማ በመሆን አገልግላለች። በአሁኑ ጊዜ ህብረ ብሔራዊ ከተማዋ አርባ ምንጭ የጋሞ ዞን መዲና ሆና እያገለገለች ትገኛለች። ከ2015 ወዲህ ደግሞ የደቡብ ኢትዮጵያ ክልል ምክር ቤት ቢሮ መቀመጫ በመሆን እያገለገለች ትገኛለች። አሁን ላይ አርባ ምንጭ ከተማ በተፈጥሮ መስህብ የተንበሸበሸች ከመሆኗም በላይ በርካታ ቱሪስቶች ወደ ከተማዋ የሚመጡላት ባለፉት ዓመታትም በሚሊዮን የሚቆጠሩ ቱሪስቶችና እንግዶችን ተቀብላ ደረጃቸውን በጠበቁ ሆቴሎች፣ ሪዞርቶችና ሎጆች መኝታ ቤቶችን አስተናግዳ መሸኘትም የቻለች ነች። ስለ አርባ ምንጭ ቢነሳ በዚህ የሚያበቃ አይደለም። በርካታ የመሰረተ ልማቶች ያሉባት ከተማ የዓለም አቀፍ የአየር ማረፊያን፣ ከ8 በላይ የሚሆኑ ደረጃቸውን የጠበቁ መንገዶችን፣ አርባ ምንጭ ፖሊቴክኒክ እና ሳተላይት ዩኒቨርሲቲን ጨምሮ በርካታ ኮሌጆች፣ ከ35,000 በላይ ተማሪዎችን የሚያስተናግድ የአንጋፋው የአርባ ምንጭ ዩኒቨርሲቲ፣ የአርባ ምንጭ አጠቃላይ ሆስፒታል እንዲሁም ግዙፉ ሪፈራል ሆስፒታል፣ የጤና ጣቢያዎች የአርባ ምንጭ የመሰረተ ልማት መገለጫዎች ናቸው። አርባ ምንጭ በአቃፊና አስታራቂ በሆነው የጋሞ ሕዝብ የተከበበች ከተማ በመሆኗ በአንዳንድ አካባቢዎች ከፍተኛ ሰብአዊና ቁሳዊ ኪሳራ በገጠመበት ወቅት እነዚሁ አባቶች ከከተማዋ አልፈው ንብረቶች እንዳይጠፉ ሰዎችም እንዳይጎዱ የጋሞ አባቶች ዓለምን ባስደመመ ድንቅ በሆነና ምሳሌያዊ በሚሆን እርጥብ ሳርን ብቻ በመያዝ ስሜታዊነትን፣ ቁጣን እንዲሁም ጥፋትን በማብረድ በታላቅ የታሪክ ማህደር ውስጥ የተመዘገቡባት ከተማ ነች አርባ ምንጭ።
Malo maldo maka